ሰላም ጤና ይስጥልን ክቡራን ተመልካቾቻችን ይህ አውደ ቤተሰብ የተሰኘው ከሰላም ካቶሊክ ቴሌቪዥን የሚተላለፍላችሁ ሳምንታዊ ፕሮግራማችን ነው። በዚህ ፕሮግራማችን ለቤተሰብ ህይወት ይበጃሉ የምንላቸውን በርካታ ቁም ነገሮችን እናቀርብበታለን። ዛሬ በአዲስ አበባ ሀገረ ስብከት የቢሾፍቱ ቅድስት ሥላሴ ቁምስና ስር በሚገኙ ምእመናን ቤት በቤታቸው ተገኝተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ክቡራን ተመልካቾቻችን ቀደም ብለን እንደገለጽነው ዛሬ የምንገኘው በቢሾፍቱ ቅድስት ሥላሴ ቁምስና ስር ከሚገኙ ምእመናን ጋር በቤታቸው ተገኝተናል። ዛሬ በቤታቸው የተገኘነው ቤተሰቦች እንግዲህ በቤታቸው ተገኝተን ከእናንተ ጋር ውይይት እንድናረግ ጭውውት እንድናረግ ስለፈቀዳችሁልን እግዚአብሔር ይስጥልን፣ እናመሰግናለን። በቅድሚያ ራሳችሁን አስተዋውቁ ሌላ አድማጭ ተመልካቾች። እግዚአብሔር ይስጥልን። ማስተር ካሳሁን አይናለም እባላለሁ። ቀድሞ አየር ኃይል አባል ነኝ። እኔ መንበር አበበ እባላለሁ። የተወለድኩት አርሲ ክፍለ ሀገር ወረቡ የምትባል ቦታ ነው። ወይዘሮ መንበረና ማስተር ካሳሁን እግዚአብሔር ይስጥልን። በድጋሚ እንግዲህ ወደ ልጅነታችሁ እንምጣና ማስተር ካሳሁን የተወለዱ እድገቶ ምን ይመስላል? ይሄንን ያጫውቱን። የተወለድኩት በ1939 ዓመተ ምህረት በወለጋ ሆሮ ጉድሩ ሻምቡ የሚባል ቦታ ነው። አቶ አይናለም ጋሼና ወይዘሮ ብዙነሽ በየነ ይባላሉ። እዛው በነበርኩበት እስከ 6ኛ ክፍል ከተማርኩ በኋላ ሌላ ወንድሜ ጋር ጊምቢ የሚባል ቦታ 7ኛ እና 8ኛን ተማርኩ። 8ኛ ክፍልን እንዳጠናቀቅኩ ለሁለተኛ ደረጃ ትምህርት ቤት ቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ የሚባል ለቀምት ነበረ። እዛ ተመድቤ እዛ እየተማርኩ ያለው 10ኛ ክፍልን እንዳጠናቀቅን ኮርሶች በየአይነቱ ይመጡ ነበር። የአየር ኃይል ኮርስ መጥቶ ስለነበር እሱን ጆይን አረኩ። ፈተናውንና የጤና ምርመራውን ከጨረስኩ በኋላ ሐረር ሜዳ ወደ ደብረ ዘይት መጣን። ደብረ ዘይት አስፈላጊውን መስተንግዶ ካረጉልን በኋላ ለመጀመሪያ የውትድርና ስልጠና ወደ አስመራ ተላኩ። ከሌሎች ጓደኞቼ ጋር አስመራ ለ4 ወር ተኩል የውትድርና ትምህርት ሰልፉን፣ ሩጫውን፣ ስፖርቱን፣ ተኩሱን፣ ውሃ ዋናውን ሁሉን ጨርሰን ወደ ደብረ ዘይት እንደገና እንድንመለስ ተደረገ። ደብረ ዘይት ከደረስን በኋላ ያለው የኮርስ አይነት ኤሌክትሮኒክስ እና አርማሜንት ስለነበረ እሱን ጆይን እንድናረግ ተደረገ። ከጓደኞቼ ጋራ እሱን ኮርስ ጨረስን። ሲስተር መንበረ ወደ እርሱ ወደ ልጅነቱ እንምጣና የተወለዱ እድገቶ ምን ይመስላል? የተወለድኩት አርሲ ክፍለ ሀገር ወረቡ የምትባል ቦታ ነች። እድገቴም እዛ ነው። የትምህርት ህይወቶ ምን ይመስል ነበር? ሴሮች ስላሉ ትምህርት ቤት አላቸው። እዛ ነው ፊደል የቆጠርኩት። ፊደል ቆጠር ያው 7 ዓመት ሲሆነኝ ቅዱስ ቁርባን ትምህርት ተማርኩ። ቅዱስ ቁርባን እዛ ነው የወሰድኩት። ከዛ በኋላ ነው ወደ ናዝሬት የመጣሁት። ናዝሬት መጥቼ 2 ዓመት ቅዱስ ዮሴፍ ትምህርት ቤት አዳሪ 2 ዓመት ተቀመጥኩ። ከዛ በኋላ ደግሞ ወደ ሐረር ሄድኩ። ሐረር አቡነ እንድሪያስ ትምህርት ቤት አዳሪ እዛ ገባሁ። ቀጣይ ክፍል ስለሌላቸው የሽመቤት ትምህርት ቤት አስገቡኝ፣ እነሱ ራሳቸው ማለት ነው። የሽመቤት ትምህርት ቤት ከ3ኛ ክፍል የገባሁት። ናዝሬት እስከ 2ኛ ተምሬ ስለነበረ 3ኛ ክፍል የሽመቤት ትምህርት ቤት ገባሁ። የሽመቤት ትምህርት ቤት እስከ 6 ነው ያለው። እስከ 6 እዛ ተማርኩ። 6ኛን ክፍል ሳልፍ ደግሞ ወደ ሌላ ትምህርት ቤት ገባሁ። ወደ ማስተር ካሳሁን ልመለስና ወደ ልጅነቱ ድጋሚ ወደ ልጅነቱ ለመልሶት ነው። በልጅነቱ ከቤተክርስቲያን ጋር የነበሩት ቁርኝነት ምን ይመስል ነበር? ወይ ቤተክርስቲያን ላይ ያሉት እድገት እንዴት ነበር? በልጅነቴ ቤተሰቦቼ የኦርቶዶክስ እምነት ተከታዮች ናቸው፣ ጠንካሮችም ናቸው። ከነሱ ጋር ነበርኩ። ወደ ትምህርት ቤት መዘዋወሩ ሲመጣ ብዙም አልሄድበትም ነበር ቤተክርስቲያን ሁኔታውን። አየር ኃይል ከገባው በኋላ በስራ አጋጣሚ አስመራ ምድብ ነበረኝ። ከጓደኞቼ ጋራ ፕሮቴስታንት ቸርችም ኦርቶዶክስም ካቶሊክም እንሄድ ነበረ በትርፍ ጊዜያችን፣ ምክንያቱም ካምፕስ ስለምንኖር። ከዛ በኋላ ግሪኮች ነበሩ አስመራ።
አስመራ ከተማዋ በጣም ልዩ ነበረች። ኦልሞስት ከውጭ ሀገር ጋር የማትለይ በወቅቱ። በዛን ጊዜ ተከታተልኩ። እዛው እየጣመኝ ሄደ። የካቶሊክ እምነት የጀመርኩት እዛ ነው። ከዛ በኋላ በስራ አጋጣሚ ድሬዳዋም፣ አስመራም፣ ደብረ ዘይትም ሌላ ቦታም እየሰራን እያለ በ1968 አካባቢ አስመራ ተመደብኩ። አስመራ ተመድቤ እያለሁ የሆነ መልእክት እቴጌ መነን ሆስፒታል ለምትሰራ ልጅ ለሲስተር መንበረ ጓደኛ አንድ ዕቃ ተላከና ያንን ዕቃ ማን ያድርስ በሚል መኪና ያለቃዬ ነበር። እሱን ይዘን ሄድን እቴጌ መነን ሆስፒታል። እነሱን አስጠራንና ዕቃውን ሰጠናቸው። አመሰገኑ። የሥራ ጊዜ ነው ሻይ ሳጠጡ አሉን። ሌላ ቀን ተባባል። ዕቃውን ሰጠን ተመለስን። ከዛ በኋላ በቀነ ቀጠሮ ሻይ አንድ ቀን እነሱ ሲጋብዙን፣ አንድ ቀን እኔ ስጋብዝ ያቺኛዋ ከሷ ጓደኛዋ ወደ ውጭ ሀገር ሄደች። ብዙም አልቆየች። ከሲስተር መንበረ ጋር የግል ቆይታ ስለነበረን ቃል የገባሽለት ሰው አለ ወይ ወደ ትዳር ለመግባት ፕሮሚስ ምን አለ የሚል ጥያቄ ከኔ ቀረበ። ሲቀርብ አሁን ባልነግርህ አስቤበት ማታ ጠዋት ልንገርህ በስልክ አለች። ተመለስኩ ወደ ቤት። በነጋታው ደውላ ሁሉም ነገር ኦኬ ነው፣ ችግር የለም፣ አብረን እንሆናለን አለች። እሺ ብዬ በዛ እያለን ጊዜው የጦርነት ጊዜ ነበር፣ ሶማሌና ኢትዮጵያ። አስመራ እያለን በአስቸኳይ ተጠራሁ ከአስመራ ወደዚህ ስጠራ ከኔ ጋር የነበሩ ልጆች አሜሪካና ኢትዮጵያ ሆነ ግጭት ተፈጥሮ ችግር ተፈጥሯል። መሳሪያም አውሮፕላንም አዲስ አውሮፕላን ከራሻ ጋር የተስማማን ስለሆነ በአስቸኳይ ሄዳችሁ ሰልጥናችሁ እንድትመጡ ተባለ። በስርዓትም ደናዋ ያላልኩም በመልእክት ነው። በዛው በ69 ዓመተ ምህረት ወደ ራሻ ሄድኩ። እንግዲህ ሲስተር መንበረን ያገኙበት ጥሩ አጋጣሚ ይመስለኛል። ሲስተር መንበረ ከልጅነቱ እድገቱ ጋር እየሄድን ነበርና በተለይ ቤተክርስቲያን ላይ የነበሩት ቁርኝት ነበር። ዘን ወደ ስራ ዓለምስ እንዴት ገቡ? ከዛስ ከማስተር ጋር የነበረው ጥያቄ እሳቸው ይዘውት የቀረቡትን ጥያቄ በምን መልኩ ተቀበሉት? ወደ ስራ ዓለም የገባሁት በ68 ዓመተ ምህረት ነው። አስመራ ተመደብኩ። 3 ሆነን ነው 2 እህቶች ከኔ ጋራ ሌሎች ልጆች ማለት ነው። 3 ሆነን ሄደን እግዚአብሔር ይመስገን ሁኔታውን ፈርተን ነበረ ያን ጊዜ ችግር ስላለ፣ ግን እንደፈራ ነው አይደለም። መስከረም 16 ቀጥታ አስመራ ትገኛላችሁ ተብለን ነው ደብዳቤ የተሰጠን ከጤና ጥበቃ። ሄደን እግዚአብሔር ይመስገን ሁሉ ነገር መልካም ነው። መነን ሆስፒታል አረፍን። ደብዳቤያችንን ለአስተዳዳሪው ሰጠን። እስቲ ትመደባላችሁ፣ እኛ እንኳን የሰው እጥረት እዚህ ጋር የለንም፣ ግን ሌላ ወረዳ በየወረዳው ትመደባላችሁ ተባል። አሁን በየወረዳው ትመደባላችሁ ሲባል እኛ ስም ተጠቅሶ በከሌ ቦታ ከሊት፣ በከሌ ቦታ ከሊት በዚህ ሆስፒታል ተብሎ ነው የተሰጠን። ከዚህም ስንሄድ ሌላ ቦታ ብትመደቡ እንዳትሄዱ ተመልሳችሁ ነው ተብለን ሄድ ነው። ከዛ እንደዚህ እኮ ነው ቦታ ተጠቅሶ ነው የተሰጠን። ወደ ሌላ ወረዳ ለመሄድ ወረቀት አልተሰጠንም። አይ ካልተመቻችሁ መመለስ ትችላላችሁ አሉና የጤና ጥበቃ አስተዳዳሪው የኤርትራው። መልካም ብለን ገባን። ቤታችን ሰጥተውናል፣ ክፍል ሰጥተውናል። እዛው መነን ሆስፒታል ውስጥ ክፍል ሰጥተውናል። ክፍላችን ገባን። እንዴት ይሻላል እየተባባልን እየተወያየን እያለን ከክፍለ ሀገሩ አስተዳዳሪ ጋራ አስተዳዳሪ ናቸው የጠሯችሁ ተብለን ተጠራን። አንድ ወታደር መጣና ይዞን ሄደ። ከዛ እንዴት ነው እንደዚህ ተልካችሁ የመጣችሁት? ደብዳቤያችሁ አለ ወይ? አዎ። ዋናውን ሰጥተናል፣ ኮፒውን ግን ራሳችን ይዘነዋል አለና ኮፒውን አሳየናቸው። በቃ ችግር የለውም እስክትመደቡ ቁጭ በሉ። አይ ቦስ ሰው አለን በቂ ያለን የሚሏችሁ ከሆነ ትመለሳላችሁ፣ ችግር የለም ቁጭ በሉ እዛው፣ ግን አትውጡ፣ ወደ ከተማ አትውጡ፣ ችግር አለ ከተማ ውስጥ ብለው አስጠንቅቀው ገባን። እየተመላለስን እየጠየቅን እያለን መጨረሻ ላይ
በቃ እዚሁ አካባቢ ሆስፒታል አንዳችን አይምሮ ሆስፒታል አንዳችን ሳምባ ነቀርሳ አንዳችን አንዷ መነን ሆስፒታል እዛው ከተማ ውስጥ ተመደብን። እግዚአብሔር ይመስገን የተፈራውም ነገር የጦርነት የተባለው ምንም ነገር የለ። በሰላም ክብር ለመድኃኔዓለም ይሁን ኮሽ ሳይልብን እዛው ሆስፒታል ውስጥ ደግሞ የሚሰሩ ሲስተሮች አገኘሁ። ሴሮች ደስ አይለኝም፣ በጣም ደስ አለኝ እነሱን ሳይ ደግሞ በቃ ህይወቴ እንደገና የታደሰ ነው ይመስለኝ። እነሱ ደግሞ በየሆስፒታሉ በቃ ይመጡና ሌሊት ሁሉ ያያሉ፣ ይጎበኛሉ፣ ምን ይላሉ። በጣም ደስ ይላል። በቃ አረፍኩ። አሁን ነፍሴ አረፈች እነሱን ሳይ ደግሞ የበለጠ። የጸሎት ቤት አላቸው፣ እዛ እንገባለን፣ ጸሎት እናደርጋለን። እግዚአብሔር ይመስገን እንደዛ ስንል ቆየን። ያው ከሱ ጋርም እዛው አስመራ ነው በ68 የተዋወቅ ነው። በአጋጣሚ የሱም አባት ሞቶ ጥቁር ይለብስ ነበር፣ እኔም አባቴ ሞቶ ጥቁር ለብስ ነበር። ጥቁር ነው የምንለብሰው እና በር ላይ ሲመጣ ወንድምሽ መጣ ይሉኛል። እሺ ልና ወጥቻ እናገረዋለሁ። ይገባል። ተጫውተን ጓደኛ ያለች ጓደኛ ጋር ተጫውተን ሻይ ቡና እዛው ክፍላችን ሁሉ ነገር የተሟላ ስለሆነ ብለን እንለያያለን። እንደዛ እያልን በቃ ቀጠልን። 2 ዓመት አስመራ ተቀመጥኩ። ባላሰብኩት መንገድ ደግሞ እግዚአብሔር ታሪክ ሰሪ ነው። ሻሸመኔ የምሰራ የኤርትራ ልጅ ደብዳቤ ጻፈችልኝ። መቀየር ፈልግ ነበር ከአስመራ። ስሜን ማን ነግሯት አድራሻዬን ማን ነግሯት ብዬ በጣም ደስ አለኝ። በቃ እግዚአብሔር ታሪክ ሰሪ ነው፣ ልቀየር ነው ማለት ነው ከዚህ ብዬ በጣም ደስ አለኝ። ከሷ ጋር ደብዳቤ ተቀያየርን። ጤና ጥበቃ ጻፍን፣ ተለዋወጥን። በ3 ወር ውስጥ ነው የጨረስነው። ከዛ በሰባ ህዳር ላይ ሻሸመኔ ገባሁ። እግዚአብሔር ይመስገን ሻሸመኔም ቆንጆ ቦታ ነው። ስራዬን እዛው ቀጠልኩ። በጣም ጥሩ። ወደ ማስተር ልመለስና እንግዲህ ጥያቄውን አቀርበው ከዛ የስራ ግዳጅ መጣና ወደ ራሽያ ተላኩ። ራሽያ ምን ያህል አመት ቆዩ? ምን ያህል ጊዜ ቆዩ? ከዛስ መቼ ተመለሰው ወደ ትዳሩ ተመለሱ? ራሽያ ቢያንስ አመት የሚፈጅ ኮርስ ነው ያቀዱት። ከዚህ አገሪቱ ጦርነት ላይ ስለነበረች ከፍተኛ ጭንቀት ውስጥ ነበር መንግስት። 4 ወር ተኩል ላይ ኦቨርታይም ሁሉ እየለመን አስተማሪዎቹን ከኛ ረፍቱም ከነሱም ቀንሰው እንዲያስተምሩን እያልን 4 ወር ተኩል ላይ ጨርስን። ከራሽያ እዚህ ስመለስ አስመራ ስልክ ስደውል ስልክ የሚያነሳ የለም። እንደገና ደጋግሜ ስደውል እሷ የነበረችበት ቦታ አንስተው እንደ ሲስተር መንበረ እኮ ወደ ሻሸመኔ ኩይራ ሆስፒታል ተቀይራለች፣ የለችም ይለቃለች አለ። አይ የገባነው ቃል ሁሉ አብሮ ፌል ያደርጋል እኮ። ፈጥኜ ወደ ኩይራ ሆስፒታል ሻሸመኔ ደወልኩ። ተገናኘን። በሰላም ተመልሻለሁኝ። ደህና ነሽ ወይ? ደህና ነኝ ተባባል። አንድ ቀን እሷ መጣች፣ አንድ ቀን እኔ ሄድኩ። ወደዛ መውጣት የዛን ጊዜ በ70 ዓመተ ምህረት በጣም ውጥረት ነበር። ግማሽ ቀን ፈቃድ አይገኝም። እንደምንም አልኩኝና በሆነ መንገድ 1 ቀን ተኩል አስፈቀድኩና ወደ ሻሸመኔ ሄድኩ። ጊዜውም ጥሩ አይደለም፣ ሁኔታውም ጥሩ አይደለም። ቃል ተገባብተናል አንድ ላይ ለመኖር። ምን እናርግ? ትናንት ወደዚህ ተቀየረ፣ እንደገና አሁን ቅያሪ ቢጠይቅም ይሻይሉኝ ይሆናል፣ እንጠይቃለን ወደዛው ለመጠቃለል በሚል ተነጋገር። መጣሁና ደብረ ዘይት እንደደረስኩ አንድ ጓደኛ የሰለሞን በየነ አለ፣ ያለው ሁኔታ ነገርኩት። እንደዚህ ቃል የተግባባን አለኝ። እሷ ሻሸመኔ ነች፣ እኔ እዚህ ነኝ። ጊዜው ውጥረት ነው፣ ምን ላድርግ አልኩት። ለምን አታስቀይራትም አለ። እንዴት አድርጌ? ወይ መዘጋጃ ቤት ሂዱና ማሬጅ ሰርቲፊኬት በሉና፣ የዛን ጊዜ ቀላል ነው፣ ግማሽ ሰዓት አይፈጅም። እኛ ጋብቻ ፈጽመናል፣ ሰርቲፊኬት አልናቸው፣ ወዲያው ሰጡ። ያችን ማሬጅ ሰርቲፊኬት ያስኩና ጋብቻ ተፈቅዶ ነው አየር ኃይል እንትን የምታደርገው። ሳይፈቀድ ሄድኩና ኮሎኔል ነጋሽም ይባላል ፐርሶኔል አስተዳዳሪ ቢሮ ገባሁ። እኔ አንዴ ድሬዳዋ፣ አንዴ አስመራ፣ አንዴ ምን አልሮጥም፣ እቃ ሊዘረፍ ይችላል። ባለቤቴ ሻሸመኔ ነው ያለችው። በቤት ምን ላድርግ? አግብተሃል እንዴ? አዎ። ሰርቲፊኬቱን ሳይ ባልና ሚስት ይላል። በቃ ትቀየራለች ወደዚህ፣ ስራህን ስራ አለኝ።
ስራህን ስራ አለኝ። እሺ ተመለስኩ። የዛን ጊዜ አየር ኃይል ደግሞ በቃ እይታ ውስጥ የገባ ነው ጥሩ እንድል ለጤና ጥበቃ ወዲያው በስልክ በደብዳቤ አላውቅም በአራተኛና በአምስተኛ ቀን ነው ሻሸመኔ በእጆ የሚገኘውን ለሚረከበው ሰው አስረክበው ወደ ደብረ ዘይት ተቀይረዋል የሚል ለሷ ይደርሳል። ማታ ደወለችልኝ። ደነገጥኩ። እኔ ራሴ አልተዘጋጀሁማ። እንዲቶሎም ቅያሪ ይፈጣል አላልኩ። አሁንም አማካሪው ሰለሞን የሚባል ነው። አረ እንዲህ ያለ ችግር ተፈጥሯል ምን ላድርግ አልኩት። አይ አትጨነቅ አለ። የሷ ዘመድ አዝማዶች አሩሲ፣ ያንተ ወለጋ፣ አገሪቱ ያለችበት እዚህ ላይ ሰርጉም ምናምን ካልማ አድርግና የሚቀይሩ ከሆነ በጣም የቅርብ ጓደኞችን የተወሰኑ ቅርብ ጎረቤቶች አሁን ያለህበት ቤት አድርግና አንድ ራት በልታችሁ መተዋወቅ ነው። ከዛ እወቁልን ደብዳቤ ብሎ ምክር ሰጠኝ። እሺ አልኩ። 1971 እንዲሁ እየተነጋገርን እሷ ምንም እየመጣ እንዳለ ነው። 72 ዓመተ ምህረት ሚያዝያ አካባቢ ጓደኛ ያለ ምግብ በደንብ አዘጋጅ፣ ሁሉ ርካሽ ነው። 100 ብር አልፈጀንም። ጠላውም ጠጁም ዶሮውም ምኑ ተብሎ ተዘጋጀና ቡና ጠጡ ብዬ ጠራሁ። እሷ ከ3 ቀን ከ4 ቀን በፊት መጣለች። መጣው ራት ከመብላታችሁ በፊት ከዛሬ ጀምሮ ትዳር ጓደኛ እሷ ነች፣ እኔ ባለቤቷ ነች፣ እንተዋወቅ ወቋት ብዬ ነው አልኩ። ግማሹ ተበሳጨ፣ ንቀህን ነው አላጫወትከን፣ ግማሹ ጥሩ ነው አለ። ከዛ የሷን ቤተሰቦችም ጠርተን ቤት አስተዋወቅን። ሁኔታውን የኔንም አረግን። ለሚቀርቡን ሰዎች በደብዳቤ እወቁልን የሚል ሰርግ አላረግን፣ አሳወቅን። ከዛ ኑሯችን ቀጠል። ቤተክርስቲያን አጋጣሚ ሆኖ እዛ ያለው መላለስ ስለነበር እሷ ደግሞ የካቶሊክ እምነት ተከታይ ነች። አንድ ትዳር ውስጥ ደግሞ ሁለት አይነት ሃይማኖት አደጋ እንዳለው አውቅ ነበር። በቃ የካቶሊክ ሃይማኖትም ሙሉ ለሙሉ ተቀብዬ ክትትል ጀመርን አብረን። እዛም ቅዱስ ቁርባን አረግን። ጋብቻውንም ስነ ስርዓት እዚሁ ቅዱስ ሥላሴ ፈጸምን ከሰዎች ጋራ ኑሯችንን ቀጠልን። ከዛ በኋላ በጣም ጥሩ። ሲስተር ደግሞ የሚጨምሩት ነገር ካለ በተለይ በዚሁ ሀሳብ ላይ ከሻሸመኔ ፍቃድ ተገኝቶ ወደ ዝውውር ተገኝቶ ወደ ደብረ ዘይት በ3 በ4 ቀን ውስጥ እንግዲህ ሲመጣ እንዴት ነበረ የተቀበሉት? አልደነገጡም? ሁኔታው እንዴት ነበር? በጣም ነው ያስደነገጠኝ። ምክንያቱም እንዲህ በቀላሉ ዝውውር አይገኝም። በ70 ዓመተ ምህረት ሻሸመኔ ገብቼ በ72 በ2 ዓመት ውስጥ መቀየር ማለት አስደነገጠኝ። ብቻ ሁኔታው በቃ ከሆነ እንግዲህ እግዚአብሔር ፍቃድ አለበት ማለት ነው ብዬ ተቀበልኩት። ያው በእጄ ላይ ያለውን ንብረት አስረክቤ መጣሁ። ቢሾፍቱ ገባሁ። ያው ሁሉም ነገር ተናግሮታል። ቀጠልን ህይወታችንን። አሁን እየቀጠልን እያለን ያው የሃይማኖት ልዩነት አለ። ቢቀበለውም ቤተክርስቲያን አታቀንም። አሁን ቤተክርስቲያን እንድታቀን ምን ማድረግ አለብን? ከቦታ ቦታ ይዘዋወራል። አንዴ መቀሌ ነው፣ አንዴ ጎዴ ነው፣ አንዴ ድሬዳዋ ነው፣ አንዴ ባህር ዳር ነው። ትምህርቱን ለመማር ትንሽ ጊዜ ፈጀብን። ከዛ ጊዜ በሚያገኝበት ሰዓት አባ ሰፋ ነበሩ። አባ ሰፋን ከሱ ጋር ተማከርንና አባ ሰፋን አናገርኳቸው። ይሄማ በጣም አስፈላጊ ነገር ነው። ተለያይቶ መኖርማ አይቻልም። አንድ ከሆናችሁ ልጅ አፍርታችኋል፣ እንዴት መማር አለባችሁ አሉ። እሺ በጣም ደስ ይለኛል ብዬ እንደዚህ ብለዋል አባ ስለው ደስ ይለኛል አለ። በቃ ትምህርቱን ቀጠልን። አባ ጸጋዬ አቡነ ጸጋዬ እሳቸው ናቸው ያስተማሩን። በጣም ደስ የሚል ትምህርት፣ በእውነት ህይወት የሚሰጥ ትምህርት ነው ያስተማሩን። እግዚአብሔር ይመስገን ተማረን። ስንጨርስ ያው እሱም ቅዱስ ቁርባን ወሰደ። ከዛ በኋላ ተክሊላችንን አረግን። ያው እንግዲህ ተክሊል ከባድ ነገር መሆኑን ቀደም ብዬ የምናገራለሁ። ከተሳሰርን መለያየት የለም። ብንወድቅም ብንነሳም ከተክሊላችን ጋር ነው የምንኖረው።
ተሳስረን እስከ ሞት እስኪለየን ድረስ። ስለዚህ ጸናበት። እሺ ተክሊላችንን አረግን። ትዳራችን ያው እስካሁን እየመራን ያለ ነው፣ እግዚአብሔር ይመስገን። ይሄ ሁሉ ግን የእግዚአብሔር ታሪክ ነው። እኔ ይሆናልን ብዬ ባላሰብኩት መንገድ ስለሆነ ክብር ለእግዚአብሔር ይሁን። ሁሉ ነገር በሱ ሆነ። እግዚአብሔር ይመስገን። ማስተር ወደ እርሱ ልመለስና የልጆች አስተዳደግ ላይ በተለይ እንግዲህ እርሱ የስራ ህይወት አለ። የስራ ህይወቱና ቤተሰብ እንዴት ነበረ የሚያስታርቁት? ምክንያቱም የተለያየ ቦታ ይኬዳል፣ የስራው ጫና አለ፣ ሀገር ኃላፊነት አለ፣ እንደገና ደግሞ እዚህ ጋር ቤተሰብ አለና እሱን እንዴት ነበር የሚያስታርቁ? እንግዲህ ሲስተር በነበረ ቅድም እንዳነሳችሁ ወደ ትዳር ዓለም ገብተን ቅዱስ ቁርባን ወስደን ሁኔታው አንድ ከሆነ በኋላ ልጆች መጡ። የመጀመሪያዋ ልጅ ታዛነሽ ነች፣ እሷ ተወለደች። በምትወለድበት ጊዜ ብርቅ ነው ለኔ በጣም። ምክንያቱም የጎረቤት ልጆች ላጤ ስለነበርኩ እዛ ጋር እኔ ጋር ነው የሚመጡት ለትግል ለጫወታ ለምናምን። ደስ አለኝ። አሁን የእነሱን ቀነስኩና ወደ እኔ ልጅ አደረኩ። ውጭ ቲዲዋ የሚባል አለ ጊዜያዊ ስራ ሲባልም እግዚአብሔር ምስጋና የሆነው ከመጀመሪያ ጀምሮ እግዚአብሔር ይወደኛል። የተወሰነ ጊዜ ካረኩ በኋላ ደብረ ዘይት ደርሼ ልመለስ በእናትህ ይላል። አውሮፕላኑም እንደ ችግር የለውም። በ3 ቀን በ2 ቀን ስለሚመላለስ ባዶ ከሆነ መምጣት ነው። መጥቼ መለስ ነበር ቤት ያሰባይቼ ምናይቼ። ከዛ እነዚህ ልጆች ተከታታይ ተወልዱ። ትምህርታቸውም የካቶሊክ ቤተ ክርስቲያን ትምህርት አለ፣ እዛው ነው የጀመሩት። ውጤታቸውም እጅግ አመርቂ ነበረ። በጣም ደስ የሚል በተለይ እቺ ትንሿ የማልረሳው ነገር አንድ ጓደኛው አለ ከሱ ጋራ አንድ ክፍል ገብተው ይማሩ ነበርና አውትስታንዲንግ ነች በሁሉም ነገርና 90 ቤት ምናምን ስላመጣች አንድ ክላስ ትዘያለች ፕሮሞሽን አለ ሲሏት ጓደኛዬን ትጀማ አላልፈም ክፍሉ ይቅረን እንጂ አለች። በሱ የተነሳ እስካሁን ታነሳዋለች። መታወት ልጆች መትቻ አላውቅም ይዛለት። ምክንያቱም ሰው ናችሁና እናንተ የተሻለ ስታገኙ ደስ ይላችኋል፣ ልጃችሁም ደግሞ የተሻለ ስትሆን ደስ ይላችኋል። የተሻለ ትምህርት ቤት በዚህ ነው አክሰለሬሽን ብለው ሲጠይቁ እንዴት እንቢት ያለሻል በምንም አይነት አለች። አስተማሪዎችን እጄ ሳማክር አይ ይከብዳታል፣ ትቆይና በጊዜው አመቱን ጨርሳ ትለፍ እያደገች ትሄዳለች ያለው አንድ እሱ ነው። ከዛ ውጭ ልጆቼ ከጎረቤት ጋር ከምን ጋር ሰላም ናቸው፣ እግዚአብሔር ይመስገን። እኔም ሰላም ነኝ። ቤተ ክርስቲያንም ሙሉ ለሙሉ እየጣመኝ ነው ሄደው በቃ ከተወሰነ ጊዜ በኋላ ምዕመናን ምክር ቤት ኮሚቴ አንዳንድ ነገሮች አሉ የሚሰሩ በዛ ላይ ደስ ብሎኝ በቃ ሽሚያ ነው ለስራ ለማስተማሩ ነገር ለማረጉ እና የተለያየ ካህናቶች አሉ። በዛ ከነሱ ጋር በጣም እንቀራረብ ነበር እና አባ ተስፋዬ ተሾመ አሉ እና አባ አሰፋ አሁን የሉ፣ ሌሎችም ነበሩ፣ ቅርብ ነበሩ። ኮሚቴ ውስጥ እንደ ልብ ነው የምሰራው። እቺ ሱቋን ስናሰራ ፋቲግ ነበረብን በጣም ገንዘብ ጠፍቶ ትግል ታግለን ነው ያሰራነው። ደስተኛ ነኝ። ከዛ አልፎ መካነ መቃብር ከፕሮቴስታንት ቸርች ጋራ መዘጋጃ አንድ ቦታ ነው የሰጠን። ያን አንድ ቦታ ስናየው እነሱ በሰው ብዛት ብዙ ናቸው፣ ደብረ ዘይት ውስን ነው ሰው። በኋላ ሰው የምናውቀው አለ መዘጋጃ ቤት ነገርን፣ ለምን አንካፈለውም እንደምንሄድበት መንገድ ምናምን ስንል ይቻላል አሉ። ለሁለት ሲያካፍሉልን ጊዜ አልወሰደብንም። ለምነንም በቃ እንደንትን ወዲ ብለንም መካነ መቃብሩ አሁን ያያችሁት አለ። በእውነት እጅግ በጣም አመርቂ በመሆኑ ካደረኩት ነገር ስራዎች አንዱ እሱ ነው። አቶ እስጢፋኖስ ይባላል አንደኛ ጓደኛ አለ። እሱና እኔ ሌላ አንድ 3 ሰዎች ኮሚቴ ሆነን እንሰራለን። አንተ ነው የተባባልን እሱ ጋር። አሁን በቃ አገር ውስጥ ያለ አይመስልም። የቤተ ክርስቲያኑ የቀብር ስርዓቱ በኦርደር ነው፣ ከየቱ እንደሄደ ግሪን ነው ውስጡ፣ ጽዳቱ ምኑ በአመት በ6 ወር የሙታን ቀን ተብሎ የቅዳሴ ተብሎ የሚካሄደው በጣም ደስ የሚል ነው።
እና ምዕመናን ምክር ቤትን በምንሰራበት ጊዜ እጅግ በጣም ደስተኛ ነበርኩ። አሁንም ነኝ። አሁንም እሰራለሁ። በአቅም ትንሽ እንደ ድሮ አልሯሯጥም እንጂ። በጣም ጥሩ። ስለዚህ ከመንፈሳዊ ህይወት ከዓለማዊም እንደዚሁም ደግሞ ከቤት ጋር ያለውን ነገር በማስታረቅ ብዙ የመንፈሳዊ ስራዎችንም አሁንም ድረስ እያገለገሉ እንደሆነ ነው እየነገሩን ያሉና ጥሩ ነገር ነው። እግዚአብሔር ያበርታዎት። ሲስተር ወደ እርስዎ ልመለስና በተለይ የሕክምና ሙያ ራሱን የቻለ ሰፋ ያለ ሳይንስ ነው፣ ሰፋ ያለ ህይወት የሚጠይቅ ነገር ነው። ከዛ ባሻገር ደግሞ እንግዲህ መንፈሳዊነትም አለ፣ እንደዚሁም ደግሞ ቤትንም መምራት ቤትንም ማስተዳደር ራሱን የቻለ ትልቅ ኃላፊነት ነው። እንግዲህ የሕክምና ሙያን ከቤት ጋር ከቤተሰብ ጋር እንዴት ነው የሚያስታርቁት? ለማስታረቅ ግድ ይላል። ያም እንጀራ ነው፣ በዛ ላይ የህይወት ጉዳይ ነው። እዚህም ልጆች አሉ። እንደሚሆን ታብቃቀዋለህ። እዚህ በስራ ዓለም ውስጥ በጣም ደስተኛ ሆኜ ነው የኖርኩት፣ እግዚአብሔር ይመስገን። ምክንያቱም የተቸገረ ነው የምትረዳው፣ የታመመ ነው የምታገላብጠው። በቃ እምልህ ያቅምህን ጉልበትህን ወደ ኋላ ሳትል እንድትሰራ ነው የሚያደርግህ። ደግሞም ከውስጤ ያለ እምልህ መልካም ነገር ሴሮቹ ያስተማሩኝ መልካም ነገር ስላለ ደግነት፣ ትህትናን፣ እነዛን ነገሮች ሀረር የተማርኩት ዋናው ነገሬ ነው። ስለዚህ በቃ በትህትና እንድሰራ በትህትና እንድትረዳ ያረግሃል። ቤትም ልጆቼ እንግዲህ ያው በቻልኩት አቅም ባለኝ አቅም ብዙውን ጊዜ እዚህ የለም ልጆች አሉ፣ እግዚአብሔር ይመስገን ሰው አላጣሁም። የእህቴ ልጅ አለች፣ እሷ ነች ልጆቼን የምትይዝልኝ፣ እየተማረች ማለት ነው። እሷም ትማራለች እየተማረች እየተረዳዳን ልጆቻችንን አሳደግን። ስራዬንም በቀጣይነት ጡረታ እስከወጣ ድረስ ምንም ሳልቸገር ሰርቼ እግዚአብሔር ይመስገን ጡረታ ሰዓቴ ሲደርስ ወደ ጡረታ ይወጣ። እሺ እንግዲህ አሁንም ወደ ሙያ ለመልሳችሁ ነውና በተለይም የውትድርና ዲሲፕሊን ራሱን የቻለ ህይወት አለው፣ ሕክምናም ደግሞ ራሱን የቻለ ህይወት አለውና አንዳንዴ ሰዎች በሙያቸው ያለን ሰው ብዙ ጊዜ ያገኛሉ ወይም ያገባሉ ይባላልና የእናንተ ቅርርብ በጣም የተራራቀ ነው። እርስዎ በውትድርና ዓለም ላይ ነው፣ እርሳቸው ደግሞ እንግዲህ ያው ያም ይሁን ውትድርና ነው፣ በእርግጥ ግን የጤና ዘርፍ ላይ ነው ያሉትና እንደው ወደ አንድነት ስትመጡ እንግዲህ የሄዳችሁበት ሂደት አለ። አብሮ ሲኖር ግን ከሙያ አንጻር ከተለያዩ ከማህበራዊ ህይወት አንጻር እንዴት ነበር የምታስታርቁት? ያልከበዳችሁ? መጀመሪያ የጋብቻ ሁኔታ ብዙም ጭንቅላቴ ውስጥ አልነበረም። ከሷ ጋር ተገናኝተን ወደ ኑሮ አንድነት መሄድ ከመጀመሪያ በፊት አልነበረም። ስለዚህ የገሌ ቤተሰብ የገሌ አካባቢ ወይም ገሌ ወይም የስራ የሚል አልነበረም ጭንቅላቴ ውስጥ። ከብቸኝነት ሁለት መሆኑን ብቻ ነው የመረጥኩት። የዛን ጊዜ አጋጣሚ ሆኖ በዛ በምፈልገው መንገድ ስለመጣ ስራ ቦታም እግዚአብሔር ምስጋና ይሁነው በጣም ደስተኛ ነበርኩ። ቅድም እንዳልኩ ከብዙዎቹ ጋር የመግባባት ላይኑ ስለነበረኝ በእውነት በጣም ደስ የሚል ህይወት ነው። ስራም ቢኖር እኔ ለሶስት ወር ሂዶ ሰው 3 ወር ሳልሞላ ነው የምመጣው። እግዚአብሔር ነው ሰው አይደለም። በእግዚአብሔር ኃይል አለቆችም ምኖችም በወር ነው የምመለሰው። በ2 ሳምንት የምመለስበት ጊዜ አለ። በስራዬም እጅግ አመርቂ ነበር። የሚገርማችሁ አስፈላጊ ከሆነ ማሳየት እችላለሁ። ከየጊዜው የምስጋና ደብዳቤዎች፣ ሽልማቶች፣ ሜዳሊያዎች፣ ቅድመ ሹመት የሚባል አለ። ደሞዝ ማለት ነው። በየ2 ዓመቱ ደሞዝ ስታገኝ ወይም ሹመት የሚባል አለ። 2 ጊዜ ከጓደኞቼ አንድ ዓመት እየዘለልኩ እንዲሾም የተደረገበት መረጃዎች አሉ። በተደረገው መንገድ ሁሉ በመስሪያ ቤቱ በኩል በጣም ደስ የሚል ሁኔታ ነው ያለው።
ቅድም በጨዋታ መሀል ሲያወሩኝ በተለይ ከሽማግሌ እንደመሆኑ ሽማግሌ ማለት በእድሜ ብቻ አይደለም ገና ኖት ግን በሽምግልና በተለይ ባለትዳሮችንም ትዳርንም ላይ ያሉትን ሰዎች እንጎበኛለን ብለው ነበርና እንደው በትዳር አጋጣሚ በትዳር ግንኙነት ውስጥ የገጠማቸውን ችግሮች ለመፍታት እናንተም ጋር የነበረ ነገር ካለ እንዴት ነበር ያስታረቋቸው? ካሉ ችግሮቻቸውን በምን መልኩ ነበር የሚፈቱላቸው? እኛ ሁለት ስንሆን ብዙ ጊዜ እንቅፋት የለም። ሶስቱም ስንሆን ብዙ ጊዜ ደህና ነው፣ እንተሳሰባለን። የሳምንት ወይ 15 ቀን ስብሰባ ነበረኝ ቤቴ ውስጥ ከጸሎት ውጭ የተወሰነ ስብሰባ እናደርግና በቤተሰብ ደረጃ በዚህ ሳምንት ውስጥ ምን አጋጠመሽ፣ ምን መልስ ሰጠሽ፣ እኔስ ምን አጋጠመኝ፣ አንተስ ምን አጋጠመኝ የሚል እችን ነገር እንደውም ለካህናቶች ሁሉ ነግሬ አድንቀውኛል፣ አመስግነውኛል። ውይይት ቤት ውስጥ ማድረግ ለውጭ መረጃዎች ወይም ደግሞ ገመና የሚባላል ከመውጣቱ በፊት ቤት ውስጥ ማረም ከተቻለ እንዴት በጣም ጥሩ ነው ብለው አድንቀውኛል። አሁን የለንም ያ ስብሰባ፣ ቤት ውስጥ ምንም የለም። አንድ ልጃችን ልጅ ያለ ህፃን ከሰበሰቀ ከሷ ጋር ብቻ እየሳቅንም እየተቆጣንም ከመነጋገር በስተቀር ስብሰባ የለ። ያ በየጊዜው የምናደርገው ስብሰባ ለሌሎችም ትምህርት ሆኖልኛል። በጣም ነው የማደንቀው። ሌላው በሽምግልና ሌላ ቦታ ስትል በርካታ ቦታዎች ይመለሱልሃል። በቃ አንዳንድ ነገሮች ሂንት ተሰጥ ይመለሱልሃል። በተለይ ትዳር ዓለም ውስጥ በምንኖርበት ጊዜ ለውጭ የሚወራ ነገር አለ፣ አንተ ከእግዚአብሔር ጋር የምትጸልይበት ነገር አለ። ሁሉም ነገር ውጭ አታወጣ። አንዳንዶቹ ምናልባት በጥቃቅን ነገሮች ከጎረቤት ጋር ወይም ከምን ጋር አንዳንድ ነገር ተነጋግረው በዛም ከሆነ በቃኝ ብያለሁ፣ ምን ተልከህ ነው፣ ምን አግኝተህ ነው የመጣ ሲሉ ጭንቅላቴን ይነካል። በጣም ገና ምን ነገር የሚገባውን ከማንሳት በፊት ያን ነገር ያስቀድማሉ። ውስን ነው እሱ እንግዲህ 2-3 አይበልጥም። በቃ ከ190 ምናምኑ ይሳካልኝ ነበር። ሲስተር ወደ እርሶ ልመለስና ቅድም ማስተር ሲያነሱ ከስብሰባ ውጪ በተጨማሪ የጸሎት ጊዜ እንደነበራችሁ አንስተው ነበርና የጸሎት ህይወታችሁ እንዴት ነበረ? አልፎ አልፎ መጽሐፍ ቅዱስ እናነባለን። በተለይ ልጆቼ ከደረሱ በኋላ እግዚአብሔር ይመስገን እንነጋገራለን፣ እንወያያለን። ሌላው ቅዳሜ ልጆቼ የመዝሙር ፕሮግራም አላቸው። ቅዳሜን ማንም አይነካባቸውም። የፈለገ ነገር ቢመጣ ማንም ምንም አንላቸውም። ምክንያቱም ፕሮግራማቸው እዛ ነው። ትንሿም መዘምራን ነች፣ ትልቋም መዘምራን ነች። እዛ ነው የሚያሳልፉት ቅዳሜ። እሁድም እግዚአብሔር ይመስገን የከበደ ጉዳይ ካላጋጠመን በስተቀር ከቤተ ክርስቲያን አንለይም። እኔ ማህበራዊ ጉዳይ ከበድ የሚል ማህበራዊ ጉዳይ አለ አይደል? ማትቀርበት ያ ሲሆን ግድ ነው። በተረፈ ግን ቤተክርስቲያናችንን መስዋዕተ ቅዳሴያችንን የሁዱን አናቋርጥም። ቀረብ ያልን ስለነበረ በዛን አካባቢ ሌላም በአዘቦቱ እናዘወትራለን፣ እንሄዳለን። ቅርብ ስለነበር አሁን ነው ራቅ ያለ ቦታ መተን የራቀንና የሁድ ብቻ ተካፋይ ይሆን ነው እና እግዚአብሔር ይመስገን በሁሉም ነገር መልካም ነው። ልጆቻችንም ተባርከዋል። እስካሁን ከቤተ ክርስቲያን አልተለዩም። የቤተ ክርስቲያን ልጆች ናቸው። ምስጋናን ይወዳሉ፣ እግዚአብሔርን ማመስገን ይወዳሉ። በጣም ደስ ይላል። እግዚአብሔር የተመሰገነ ይሁን። በጣም ጥሩ። እዛው እርሶ ጋር ልቆይና በተለይም ከሙያ ጋር ሙያዎት እና ቤተሰብ ላይ ቅድም ብዙ ነገር አውርተናልና የማይረሳ አጋጣሚ ስራዎት ላይ የተፈጠረበት ጥሩም ይሁን መጥፎም አጋጣሚዎች ሊሆን ይችላል። እንደው ለቤተሰብ ህይወቶ የደገፉት የረዳውት ዛሬ ላሉበት ነገር የረዳውት ደግሞ ወይ ማረሳው ገጠመኝ ነው ብሎ የሚሉት ነገር ካለ ቢነግሩን። ማረሳው ምለው አሉ ብዙ ነገሮች የሚያጋጥሙ ስራ ላይ። አንድ ጊዜ ግን
ፋርማሲ ላይ ሰራ ነበር እና ህፃን ልጅ ነው፣ በጣም የታመመ ህፃን ልጅ ነው። እንግዲህ ጤና ጣቢያ ህዝቡ ብዙ ነው፣ ግጥም ያለ ነው። ሰልፍ ነው ለመድኃኒት ለመግዛትና ያኔ ደግሞ መድኃኒቱም ርካሽ ነው፣ እንደ ልብ ነው የሚገኘው፣ ርካሽም ነው። አሁን የስሜ እንትን መጨናነቅ አለ አይደለ? ወረቀቷን አንድ ነገር አይቼ አንዱን ያላየሁት ነገር አለ ለህፃኑ። የመርፌ የሚወጋውን የመርፌውን ወረቀት ሰጠሁና የሚጠጣ መድኃኒት ነበረው። ልጁ በጣም የታመመ ነው። መደስ አውጥቼ ቁጭ አድርጌ እሷ እናቲቱ መርፌውን አስወግታ በዛ ይዛው ሄዳለች። መድኃኒቱን አልወሰደም። ሳየው ሳነበው የልጁ ነው። ደነገጥኩ። እንዴት እንደሆነ አይቼዋለሁኝ። የምር ብረሪ ነው ያለኝ። ከዛ መልካም ሰው አሉ ጥበቃችን፣ የቤት ቁጥር አለ እዛ ወረቀቱ ላይ ይጻፋል። ጠራኋቸውና የኔ ጌታ የትራንስፖርት ሰጥቶታለሁ፣ ይሄንን መድኃኒት ግን መንገር የሚችሉ ከሆነ ንገሩልኝ፣ መንገር የማይችሉ ከሆነ ግን እናቲቱን ይዘውልኝ ነው ስላቸው፣ አይ እናቲቱን ይዤ እመጣለሁ አሉ። በረሩ። ያኔ ቀበሌ 10 ይባላል ቦታው። የቤት ቁጥሩን ጠይቀው እናትየዋን ይዘውልኝ መጡ። እናትየዋን ሳይ ደስ አለኝ። የኔ እናት በጣም ይቅርታ እዚህ ጋር አስቀምጨው አንቺን በዛው ሄድሽ አልነገርኩሽም፣ በጣም ይቅርታ ስላት ወይኔ ያለች ቅፍ አድርገሽ ሳመችኝና እግዚአብሔር ይስጥልኝ ብላ መድኃኒቷን ነግሬያት ይሻት ሄድኩ። የህፃኑ ማቃሰትና መቃተት ውስጤ ስለነበረ እኔም ራሴ ልጅ አለኝ የኔ ቢሆንስ ኖሮ የሚለው ነገር ውስጤን በጣም ስለከነከነኝ ከቤት አስጠርቼ መድኃኒቷን ሰጥቼ አሉ። ብዙ ነገሮች ግን ውስጥ የማይረሳኝ ነው። ብዙ ጊዜ በሙያ የሚገጥሙ ብዙ ገጠመኞች አሉ። በተለይ በሕክምና ሳይንስ ላይ ብዙ የሚገጥሙ ገጠመኞች አሉ። ለዛ ነበር ይህን ጥያቄ ያነሳሁት። በጣም ጥሩ ነው። እንግዲህ ብዙ ነገር ተጨዋውተናል፣ ብዙ ነገር አውርተናል። ከእናንተ ህይወት ሌሎች ወጣቶች አሁን የእናንተን ፕሮግራም የሚያዩ የሚመለከቱ ብዙ አድማጭ ተመልካቾች አሉና አዲስ ለሚያገቡ ተጋብቶ ለሚኖሩ እንግዲህ በተለያየ አጋጣሚ ደግሞ ህይወት ውጣ ውረድ የሆነባቸውም ሰዎች ይኖራሉና በትዳር ህይወት ውስጥ ለመዝለቅ የምትመክሯቸው ምክር ካለ መልእክት ካለ ብታስተላልፉ። አንድ ዶክተር በላይ የሚባል አለ። ህፃናት አምባ በመንግስቱ ጊዜ እዚህ አድጎ ኩባ ሂዶ ከዛ አሜሪካን ዶክተር ሆኖ መጥቶ ነበርና በሰው አማካኝነት ተገናኝተን በጣም ይቀርበኛል፣ እንጫወት ነበር። ማስተር ካሳ እግዚአብሔርን ያምናሉ አለኝ። እንዴ እናንተም እዛ የደረሳችሁት እኮ በእግዚአብሔር ፈቃድ ነው አልኩት። አንድ ጥያቄ ልጠይቀው አለኝ። ከቻልኩ መልሳለሁ አልኩት። አንድ ሰው ያልሆነ ቃላት ተናግሮ አስቀየመውት አለ። ተሰማውና ተመልሶ ይቅርታ ጠየቀውት። በጣም ይቅርታ ይቅር ይበሉኛል ብሎ በሁለተኛው ሶስተኛው ቀን ይቅርታ ጠየቀውት። ይቅርታ ያደርጋለሁ አረጉም አለኝ። መጽሐፍ ቅዱስ እኮ ይቅር በሉ እኔ ይቅር እንደምላችሁ የሚል ነው ትምህርቱ። አረጋለሁ አልኩት። በጣም ጥሩ። ተለያያችሁና ከሰውየው ጋር 5-6 ዓመትም ሊሆን ይችላል። ስትገናኙ ያቺ መጀመሪያ የወረወራት ቃላትና ያስቀየመችው ትዝ ትለውታለች አትለውቱም አለኝ። አይ ሰው ነኝና አጠፋም ከጭንቅላቴ አልኩት። ማስተር ይቅርታ አላደረጉም ማለት ነው። ሲጸልዩ ይቅር ያልኳቸውንም የሰረስኳቸውንም እንዳላስታውስ እርዳኝ ብለው ለእግዚአብሔር ጸልዩ። ያንን ካረሱት ጭንቅላቶ ውስጥ ካለ ሐሳቡ ካለ ይቅርታ አላረጉም አለ። በዛ መነሻ ምን ያለኝ ጸሎት ሲጸልዩ ቤተክርስቲያን ቦታ ምን አይምረጡ፣ ሰው አይምረጡ፣ ቤት አይምረጡ። ጸጥታ ያለበት ቦታ ሁሉ ጸጥ ብለው በንጹህ ልቦና ከጸለዩ ሁሉ ነገር ይጠፋና ንጹህ እንደ አየር ከእግዚአብሔር ጋር ትገናኛላችሁ። ያ ትልቅ ነገር ነው። ህንፃ አይደለም የሚፈልገው እግዚአብሔር የልቦን የጭንቅላቶ ንጽህና ስለሚፈልግ እንደዛ ይለኛል ብሎ አጫውቶኝ አስተምሮኛልም። ባንዶ ግን ትልቁ ነገር ጸሎት ወሳኝ ነው። ጸሎት በብዛት ቤተክርስቲያን የምናደርገው አለ፣ ግዴታ ነው።
ከህዝቡ ጋር በቤተሰብ ደረጃም የጸሎት ፕሮግራም አለ። ጸሎት በሆነ መልኩ ቤተክርስቲያን የሚሄዱ ጊዜ ሊወስድ ይችላል። በተወሰነ ቀን ግን ከልብ ከጸለዩ ጥሩ ውጤት ይገኛል፣ የለመኑት ይገኛል። እግዚአብሔር ይስጥልን ማስተር፣ እናመሰግናለን። ሲስተር ምናልባት ለወጣቶች የሚመክሯቸው መልእክት ካለ በተጨማሪ ማስተር ካነሷቸው በተጨማሪ? ትዳር ላይ የማይገጥም ነገር የለም፣ ብዙ ነገር ይገጥማል። በእርግጥ መቻቻል የሚባል ነገር አለ። እሱ የሚለውን መስማት መቀበል፣ የማልቀበለውን ደግሞ እንዲቀበል አድርጎ መነጋገር፣ መወያየት እና መቻቻል። ትዕግስትን የመሰለ ነገር የለም። ብቻውንም አይደለም መቻቻል፣ ብቻውንም አይደለም። ወደ እግዚአብሔር መቅረብ፣ ለዛ ነገር ኃይል የሚሰጠኝ እሱ ነው። ኃይሌ አንተ ነህ ብሎ ወደ እግዚአብሔር መቅረብ፣ መጸለይ። ጸሎት በጣም ወሳኝ ነው። ችግርን ሁሉ የሚፈታ ጸሎት ነው። እግዚአብሔር የጠየቅነውን ነገር ሁሉ የሚያደርግልን ደግ አምላክ አለን። ደግ አምላክ። ብዙ ነገሮችን አልፈናል። እግዚአብሔር የተመሰገነ ይሁን። ብዙ ነገር አልፈናል። ሁሉንም ከጠየቅከው ያስተካክላል። እምነት ነው የሚጠይቀው። ዋናው ልብን ከፈታ አድርጎ ወደሱ መቅረብ። ወደሱ ከቀረብን መቼም አይተወንም፣ ምንጊዜም አይተወንም። ከሱ ጋር ነው ያለነው እና ወጣቶች በጣም መጸለይ አለባቸው፣ ወደ እግዚአብሔር መቅረብ አለባቸው። ትዳርም ላይ ከሆኑ መቻቻል፣ በትዕግስት ኑሯቸውን መግፋት ይኖርባቸዋል ብዬ አስባለሁ። በጣም ጥሩ። እግዚአብሔር ይስጥልን። አመሰግናለሁ ሁለታችሁም ስለ ምክራችሁ። ማስተር ሲስተርን እንዴት ይገልጧቸዋል? ሲስተር መንበረ በአብዛኛው ዝምተኛ ነች። ዝምተኛ ስለምትሆን በብዛት ከሱ በስተቀር በበኩሉ በኢኮኖሚ በኩል ይሄ ነው፣ በቤት ስራ በኩል ይሄ ነው፣ በሙያ በኩል ይሄ ነው የሚል ቅሬታ ምንም የለኝም። ሲስተር እርሶስ ማስተር ካሳሁንን እንዴት ይገልጧቸዋል? ካሳሁን ለቤቱ ጥሩ ነው፣ ለልጆቹ ጥሩ ነው፣ መልካም ሰው ነው። እግዚአብሔር ይመስገን። ማስተር ወደ እርሶ ልመለስና ቅድም ካነሳሁት ጥያቄ አንጻር በተለይም ደግሞ ሲስተር እንዴት ይገልጧቸዋል ብዬ ካልኩት ጋር አያይዘው በተለይ የሚወዱላቸው ነገር ምንድን ነው? የምወደው ወይም ጥሩ ነገር ነው ብዬ ሙሉ ለሙሉ የማምንበት ድሃን ከመርዳት አኳያም አቅም የሚችለውን እስካለን ድረስ ካለው ሼር በሚደረገው መንገድ ያ ጥሩ ጎን ነው ብዬ ነው የማምነው። በዛ አይነት ሰው እንዲጠቀም ስለምታደርግ ይሄ ጥሩ ጎን ነው ብዬ ነው የማስበው። ሌላው ቤቷን ትወዳለች፣ ቤታችንን። እናመሰግናለን። ሲስተር ስለ ማስተር የሚያደንቁላቸው የሚወዱላቸው ነገር ካለ ቢነግሩ። ተግባቢ ነው፣ ከሰው ጋራ በጣም ተግባቢ ነው። ሰዎች በጣም ያከብሩታል፣ የሚለው ነገር ይሆንለታል፣ ይሳካለታል። ይሄን ነገሩን አደንቅለታለሁ። ለልጆቹ መልካም አባት ነው፣ መካሪ ነው። ጥሩ ጎን አለው። መልካም አባት ነው ብዬ ነው የማስበው። በስተመጨረሻ በውይይታችን ምናልባት ይሄ ቢነሳ ብለው የሚሉት የምትሉት ሀሳብ ካለ እንድትጨምሩ፣ ከዛ ባሻገር ልታመሰግኗቸው የምትፈልጓቸው ሰዎች ካሉ እድል ልስጣችሁ። አሁን ከእናንተ ጋር ያደረግነው ቁም ነገር እጅግ በጣም ጠቃሚ እና የምንመኘው ነው። ከሚቀርበው ሰው ጋር ራሱ የሆነ ነገር መለዋወጡ ትልቅ ቁም ነገር አለው ለኔ። እንኳንስ እንደዚህ ከቤተ ክርስቲያን ጋር ከእግዚአብሔር መንገድ ጋር መጥፎን ነገር አግሎ ጥሩ ሁኔታ መስመር ይዘን እንድንሄድ አስፋልቱን መምረጥ ከክሮኮንች ይልቅ ብሎ ማድረጉ በጣም ቆንጅዬ ሁኔታ ነው። በጣም የሚደነቅ ነው። ሌላ ቤተ ክርስቲያን በኩል ያለው እግዚአብሔር ምስጋና ይሁነው፣ ይሄ ነው የሚባል ካህን አላጋጠመንም። መጥፎ በሙሉ ጥሩዎች ናቸው። በተለይ እና አባ ተስፎ
ሌሎችም በጣም እና አባ ገብረ መስቀል ቤተኛ ነን ነው። አባ ገብረ መስቀል የጊዜ ሁኔታ እንጂ በእውነት እንደ ካህን አይደሉም። አንዳንድ ጊዜ መጣው የቱ ቡና ነው ሻይ ነው የቱኛው እኔ የቱን ላፍላ ምናምን ሲሉ ከደስታ በላይ ነን። የሆኑ ካህናቶች ጋር ጥሩ ግንኙነት አለ፣ እደሰትበታለሁ። በአሁኑ ጊዜ ሌላው ሃይማኖቶች በተለያየ በማስ ሚዲያም በምንም የምሰማው እዚህም ኢንቮልቭድ ነው የሚሆነው በሆነ መንገድ ቤተክርስቲያኑ ሳይሆን እምነቱ ሳይሆን የሆነ ሰው በዛ ስራ የሚሰራል። የካቶሊክ ቤተክርስቲያን ከዚህ ቁጥብ በመሆኗ ልበ ሙሉ ነኝ፣ በእውነት ልበ ሙሉ ነኝ። በተቻለ መጠን እንደዛ አይነት ውስጥ ስለማይሄዱ ካህናቶቹን ምዕመናኑን እጅግ አድርጌ ነው የማመሰግነው። ብዙ የምዕመናን ምክር ቤት ጓደኞች ደስ ይሉኛል። እገሌ ጋር እንዲህ ያለ ቅሬታ አለን የሚባል የለም። እግዚአብሔርን የማመሰግነው በነበርኩበት ቦታ ሁሉ በሰራሁበት ሁሉ መረጃዎች፣ ሽልማቶች፣ ሰርቲፊኬቶች ከመስሪያ ቤት ጀምሮ መስሪያ ቤት ያለው አለ ማሳየት ይቻላል። እስካሁን ባለው መንገድ በሙሉ ቅሬታ ቢሆን ኑሮ የሚል ጸጸት የለብኝም። ደስተኛ ነኝ። በጣም ጥሩ። እግዚአብሔር ይስጥልን፣ እናመሰግናለን። ሲስተር እርስዎ የሚያመሰግኑት ሰው ካለ ተቋም ካለ የመጨረሻ እድል ልስጦት። በቅድሚያ እናንተ መታችሁ ስለ ጋበዛችሁን እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርካችሁ። ቤተክርስቲያኔን እኔ እጅግ በጣም ነው የምወዳት። ቤተክርስቲያናችን ትለምልም፣ ትደግ፣ ህዝቧን ያብዛላት። በእርግጥ አሁን እየበዛን ነው፣ በጣም ደስ ይላል። ከድሮ አሁን በጣም እየበዛን ነው። እግዚአብሔር አምላክ ደግሞ ከዚህ የበለጠ ለሚያርገን ያብዛን። በብዛት ብቻ መብዛትን ብቻ ትርጉም የለውም። እግዚአብሔርን በደንብ እንድናመልክ እንድናከብር ይርዳን እግዚአብሔር አምላክ። አይነን ነው ማለት እግዚአብሔር ይስጥልን። እናንተንም እድሜና ጤና ይስጣችሁ። ከዚህ በላይ ዘመናችሁን እግዚአብሔር ባርኮ በትዳር እስከዚህ ድረስ ሊያደረሳችሁ አምላክ ከዚህም በላይ በብዙ እድሜ በብዙ ጤና ባርኮ እንዲያቆያችሁ መልካም ምኞታችን ነው። እንግዲህ ቤታችሁ ተገኝተን ከእናንተ ጋር ይህን የመሰለ ጭውውት እንድናደርግ፣ እንድንወያይ፣ እንድንመካከር ታሪካችሁን ህይወታችሁን ልታካፍሉን ፈቃደኛ ስለሆናችሁ በአድማጭ ተመልካቾቻችንና በቴሌቪዥኑ ስም እንደዚሁም በራሴ ስም ሁላችንም እዚህ የተገኘነው አባላት በሙሉ እናመሰግናለን። እግዚአብሔር ይስጥልን። ክቡራን ተመልካቾቻችን እስካሁን ስትከታተሉት የነበረው አውደ ቤተሰብ የተሰኘው በሰላም ካቶሊክ ቴሌቪዥን የሚተላለፍላችሁ ሳምንታዊ ፕሮግራማችን ነበረ። ዛሬ በአዲስ አበባ ሀገረ ስብከት የቢሾፍቱ ቅድስት ሥላሴ ቁምስና ስር ከሚገኙ ምእመናን ቤት ከማስተር ካሳሁን ቤትና እንደዚሁም ደግሞ ከሲስተር መንበረ ቤት ተገኝተን ይህን የመሰለ ጭውውት ስናደርግ ነበረ። እስከ ፕሮግራማችን ፍጻሜ ድረስ ተከታተሉን እንደነበረና ከዚህም ብዙ ትምህርት እንደተማራችሁበት ተስፋ እናደርጋለን። በቀጣይ ከሌላ እንግዳ ጋር በሌላ ፕሮግራም እስከምንገናኝ መልካም ሳምንት